ጌታ የተመሰገነ ይሁን። እግዚአብሔር በጣም ድንቅ ጊዜ እየሰጠን ነው። እግዚአብሔር ይባርካችሁ። ይሄ በእውነት በጣም እ፣ ጌታ የሰጠን ድንቅ ጊዜ ነው። ጌታ ይባረክ። አሜን። አንድ ቃል አንብብና እንጸልይ። በሚመጣው ዘመን ትዝ ይላችሁ ከሆነ ባለፈው ይሄን ቃል አንብበን ምዕራፍ የመጀመሪያውን ቁጥር ወይ ደግሞ ስለ ስር መስደድ ተምረን ከዛ በኋላ የሚቀጥለው ፓርት ቱን እንቀጥላለሁ ብዬ እዛ ላይ ነበር የቆምነው እና ቃሉን አነብላችሁና ዛሬ ከዛ እቀጥላለሁ ማለት ነው ካቆምኩበት። ጌታ ይባረክ። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ያጨበጭብማል፣ በፍሬያቸውም የዓለሙን ፊት ይሞላሉ ይላል። እግዚአብሔር አምላክ ይባረክ። በሚመጣው ዘመን ያዕቆብ ስር ይሰዳል። ይሄ በእውነት ነው የምነግራችሁ። በቃ እኔ በዚህ ዓመት በቃ ልክ ዓመቱ ሲጀምር እግዚአብሔር የሰጠኝ ቃል ይሄን ቃል ነው። እውነቴን ነው የምነግራችሁ። በቃ ስር የምንሰድበት ዓመት ነው ወገኖቼ። ትንሽ አንዳንድ ሰው የሚገርመው ነገር ስር ሲሰደድ አይታይም። ስር ስንሰድ ማንም ሰው አንደኛ ስር ወደ ላይ አይደለም የሚወጣ ወደ ውስጥ ነው። ስር ሰው አያየውም። ስርን አያይም። እግዚአብሔር ይባረክ። ስር የሚታይ ነገር አይደለም። ስር የተደበቀ ነገር ነው። ስር በጨለማ ውስጥ ነው። ስር በቃ ከምድር በታች ነው። ግን የሚገርመው ነገር ስር ግን ካልሰደድን መቼስ ፍሬ የማይወድ ሰው የለም። ታውቃላችሁ፣ ሁላችንም ፍሬ እንወዳለን። ግን ስራችን ከሰደድን በኋላ ነው ፍሬ የሚመጣው። ስለዚህ የሚመጣው ዘመን ላይ ስር የመስደድ ዓመት ነው። ጌታ ይባረክ። አሜን አሜን። ስር የመስደድ ዓመት ነው። እግዚአብሔር አምላክ ይባረክ። የምናበብበትም ዓመት ነው ደግሞ በፍሬያችንም የዓለምን ፊት ይሞላል። ፍሬያማ የምንሆንበት ዓመት ነው። ስለዚህ ስር ስለመስደድ ባለፈው ስለተነጋገርን ወደዛ መልሼ ብዙ ጊዜ አልወስድም። ግን እንደው ትንሽ አንድ ነገር እንደው ለማስታወስ ያክል ስር ለመስደድ የሚያስፈልጉ 3 ነገሮች ብዬ አንስቼ ነበር። ከእግዚአብሔር ይባርካችሁ ካስታወሳችሁ። የመጀመሪያው የሚገርማችሁ ስር የምንሰድበት ከጌታ ጋር በመጣበቅ ነው። ጌታ ይባረክ። በጣም በረዳን እግዚአብሔር በረዳን በጸሎት ሆነን ጌታ ሆይ ካንተ ጋራ ነኝ በኢየሱስ ምክንያቱም ያለኔ ምንም ልታደርጉ አትችሉም ያለ ጌታ አለ። ስለዚህ በጣም በጸሎት ከጌታ ጋር መጣበቅ በጣም 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 እግዚአብሔር ስር የምንሰድበት ዘመን ነው። አንደኛ። ሁለተኛ ስነግራችሁ ካስታወሳችሁ በፍቅር እግዚአብሔር ስር ይሰዳል። በቃ ሰው በፍቅር ስር የምሰዱበት ጊዜ ነው። ሰው በፍቅር ነው የሚሰራው። ይገርማችኋል። ፍቅር የሌለው ሰው ምንም ስር ሊሰድ አይችልም። የፈለገው ነገር ቢታበይ ሃሌሉያ፣ የፈለገው ገንዘብ አለኝ ብሎ ሃሌሉያ። እንደውም ምን ይላል መሰለኝ፣ በቃ ገንዘብ ቢኖር ምን ፍቅር ግን ከሌለ አንተ እንደሚንሿሿ ጸናጽል ነው ይላል አይደል? ፍቅር የሌለበት ቦታ ስር መስደድ በፍጹም አይቻልም። በፍጹም ጌታ ምስክሬ ነው። እና በጣም ፍቅር ያለበት ሰዎች ጋር ራሱ ሆናችሁ በምትጸልዩ ጊዜ የሚገርም ነው። የሚገርም ስር ነው የምትሰጡት። ጌታ የተባረከ ይሁን። በጣም ይሄ ትልቅ ነገር ነው። በፍቅር ለምሳሌ እንደውም ታስታውሱ ከሆነ ጴጥሮስ መጥቶ በሩን ሲያንኳኳ በጣም ጴጥሮስ በታሰረ ጊዜ በጣም ይወዱት የነበሩ ደቀ መዛሙርት ስለሱ አጥብቀው ይጸልዩ ነበር፣ በር ዘግተው ይላል። ስለሚወዱት ነው የጸለዩለት። በጣም ይወዱት ነበረ እና ከፍቅራቸው ብዛት ስለሚጸልዩ እግዚአብሔር መልአክ ላከ። አይገርማችሁ? እግዚአብሔር መልአክ አለ። ጌታ ይባረክ። ስንጸልይ ራሱ የምንወዳቸው ሰዎች ጋር አላለ እንዲሁ በቃ ለማስመሰል ሳይሆን የምንወዳቸው ሰዎች ጋራ ስንጸልይ በጣም እንትን ይላል ብለን በዛ ተነጋግረናል። ጌታ ኢየሱስ ይባረክ። ሁለቱን ካስታወስኳችሁ ወደ ዛሬው ነው የምመጣው። ጌታ ይባርካችሁ። እንጸልያለን። ጌታ ይባረክ። እግዚአብሔር አምላክ ሆይ ይህን ቃል አንተ ባርክልን። እግዚአብሔር ሆይ ለእኔም ደግሞ የምናገርበትን አንደበት ስጠኝ። ጌታ ሆይ እግዚአብሔር ሆይ ከራሴ የሆነ ነገር እንዳልናገር ጌታ ሆይ ቃል ላከ፣ ፈወሳቸው፣ ከመከራ ስጋትም አዳናቸው ተብሎ እንደተጻፈ የሚመጣው ዘመን ላይ ጌታ ሆይ አባት ሆይ ያለህን ለእኛ ዓላማ እንድትናገረን ዛሬ በጌታ በኢየሱስ ክርስቶስ ስም አባት ሆይ እንድታሳውቀን ዛሬ ጸለይኩኝ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን አሜን። እሺ፣ እዚህ ላይ ምንድን ነው ምናልባት የታሪኩን መሸት ለማስታወስ ያክል
በሚመጣው ዘመን ያዕቆብ ስር ይሰዳል የሚለው እስራኤልም ያብባል። እዚህ ላይ በጣም ታስታውሱ ከሆነ ባለፈው እነዚህ እስራኤላውያን እግዚአብሔርን በጣም የበደሉበት ዘመን ስለነበረ በጣም ስለበደሉት እግዚአብሔር በእነሱ ላይ ተቀየማቸው። በጣም አስከፉና ተዋቸው። እንደውም መተው ብቻም ሳይሆን ለባቢሎን ለሚባል በጣም ከባድ ንጉሥ አሳልፎ ሰጣቸው ይላል። ባቢሎን ማለት በጣም እንግዲህ መጡና ሀገራቸው ላይ ወረሷት። ሀገራቸውን ብቻም ሳይሆን ህዝቡን በሙሉ ማርከው ወስደው ኤክሳይል ይባላል በእንግሊዝኛው፣ ወደ ባቢሎን ሀገር ወሰዷቸው። የሚገርመው የወሰዷቸው የህዝብ ቁጥር ቀላል ቁጥር እንዳይመስላችሁ እስከ 3 ሚሊዮን የሚሆን ሰው ነው የወሰዱት። እና በጣም በዛ በባቢሎን በነበሩበት ጊዜ ሆኖ በተጨነቁ ጊዜ ነው ይህን ቃል እግዚአብሔር 70 ዓመቱ በተፈጸመ ጊዜ 1 ቀን 2 ቀን 70 ዓመቱ በተፈጸመ ጊዜ እግዚአብሔር መልእክተኛውን ልኮ በሚመጣው ዘመን ግዴላችሁም ስር ትሰዳላችሁ አላቸው። እስራኤልም ያብባል ያጨበጭባል፣ በፍሬያቸው ዓለምን ይሞላሉ ያላቸው ዘመን ነው። ጌታ ይባረክ። እና እንግዲህ የሚመጣው ዘመን ስንል የሚመጣው ዘመን ላይ በጣም ብዙ የሚያስጨንቅ ዘመን ይመጣል ሁሉ ይላል የእግዚአብሔር ቃል አይደል? ከባድ ዘመን ይመጣል ምናምን እያለ መጽሐፍ ቅዱስ ላይ የተለያየ ጊዜ ይናገራል። እዚህኛው ዘመን ላይ ግን እግዚአብሔር የተናገራቸው ደስ የሚል ዜና ነው። ጌታ ይባረክ። አሜን አሜን አሜን። የምስራች ነው ያለው። እግዚአብሔር የተመሰገነ ይሁን። በዚህ በሚመጣው ዘመን ሃሌሉያ አሜን አሜን። ኖ በቃ ኖ ሞር። ከዚህ በኋላ ለቅሷችሁን ሁሉ ሰምቻለሁ፣ ጸሎታችሁን ሰምቻለሁ፣ በቃችሁ ያለበት ዘመን ነው። እግዚአብሔር ይባረክ። ዛሬ በቃ የሚልበት ዘመን ነው። አሜን አሜን። ይሄ ዘመን በቃ ይላል። እግዚአብሔር ይባረክ። በቃ ሲለው ያበቃል። ሃሌሉያ። በቃ የሚልበት ዘመን አለ። እግዚአብሔር ይባረክ። ዘማሪው ምን አለ? በቃ ሲለው በቃ ገደብን አበጀው፣ ያስጨነቀኝን ሁሉ ለበጎ ለወጠው። ይፍታ ብሎ ለቆኛል፣ በደስታ ልቀኝለት፣ ይሁን ያለው ይሆናል። ከልካይ የለበት ይብዛል ክብር፣ ይብዛል ምስጋና። በቃ የሚልበት ያለበት ዘመን ነው። እዚህ ዘመን ላይ በቃ ይሏል። ኢየሱስ ጌታ ነው። ዛሬ በሳን አንቶኒዮ ከተማ ላይ እግዚአብሔር በቃ ያለበት ዘመን ነው። እግዚአብሔር ይባረክ። እመኑኝ፣ እውነቴን ነው የምነግራቸው። ይሄ ለእኔ ብዬ አይደለም የማወራው፣ እግዚአብሔር የተናገረኝን ነው የማወራው። በጣም በጸሎት መንፈስ ሆኜ የሰጠኝን ነው የምነግራቸው። እግዚአብሔር በቃ የሚልበት ዘመን ነው። ሃሌሉያ። በቃ ሃሌሉያ። የሚበቃ ዘመን አለ ወገኖቼ። ሁል ጊዜ ለቅሶ አይደለም፣ የሚያበቃ ነገር አለ። ሃሌሉያ። ጌታ ይባረክ። ሃሌሉያ። እግዚአብሔር አምላክ ይህን ቃል ሲሰጠኝ በጣም ወደ ልቤ የመጣው እዚህ ከተማ ላይ እኔ ከመጣው ጊዜ ጀምሮ በቸርች ጉዳይ በጣም ያው 10 ዓመት ሆነን እና በጣም ብዙ የምታውቁት ነው። ለእናንተ መቼም ለቀባሪ ማርዳት ነው። ጌታ ይባረክ። አሁን ግን እግዚአብሔር በቃ ያለበት ዘመን ይመስለኛል። እግዚአብሔር አምላክ የተባረከ ይሆን። አሜን አሜን አሜን። በቃ ሃሌሉያ። እግዚአብሔር በቃ የሚልበት ዘመን አለ ወገኖቼ። በጌታ በኢየሱስም ይበቃል ወገኖቼ። በቃ ብሎ እግዚአብሔር ሃሌሉያ የሚሰራበት ዘመን ይመጣል። ይሄ ዘመን ያ ነው ይለኛል እግዚአብሔር መንፈስ። ጌታ የተባረከ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ በቃ ባለበት ዘመን ላይ እንግዲህ አስቡት። ብዙ ዓመት ነው የተንገላቱት፣ ብዙ ዓመት ነው ያለቀሱት፣ ብዙ ዓመት ነው የተጎሳቆሉት፣ ብዙ ዓመት ነው ንብረታቸውን፣ ኃይላቸውን፣ ጉልበታቸውን ሁሉን ነገር አሳልፈው የሰጡት። ለብዙ ዓመት ነው ተሰቃይተዋል። በቃ አልቆላቸዋል። ተስፋ የለንም ያሉበት ዘመን ላይ ቅድመ ቅድዬ ስትጸልይ በጣም ልቤ በጣም እየተነካ ነበር። እግዚአብሔር በቃ በጣም ልባችን በቃ የሆነ ይሄ እስከ መቼ? እውነቴን እኮ ነው። አንዳንዴ እስከ መቼ ይላል ሰው። በእውነት እኮ ነው። በጣም እስከ መቼ የምንልበት ዘመን አለ፣ ሁለ በሆነ ነገር ማለት ነው። እና እግዚአብሔር ግን ይመጣና ነው ያደርገዋል። እግዚአብሔር ይባረክ። የሚቆርጥበት ዘመን ይመጣል። እግዚአብሔር ይባረክ። እና ያ ዘመን መጣ ይላል። እግዚአብሔር ይባረክ። የሚመጣ ዘመን አለ። ይሄ ዘመን መጥቷል። ጌታ ይባረክ። ሃሌሉያ። እና እዚህ ዘመን ላይ ስር ይሰደዳል። ሃሌሉያ።
ማበብ አለ። ማበብ ማለት ሰው በህይወታችሁ ማወቅ ማለት ነው። ሰው ማበብ ሳይሆን በልብሳችን ሰው አማረበት እንደምንለው ሰው ደግሞ በህይወቱ አማረበት እንላለን። ይሆናል ልብስ ለብሰን ቆንጆ ሲያምርብህ ዛሬ አምሮባል ያብባል። ልክ በቃ ዛፎች አበባ ሲያወጡ እንዴት ነው የሚያምሩት? ውብ ይሆናሉ አይደል እንዴ? ውብ የምንሆንበት ዘመን የሚመጣበት ዘመን ነው። እግዚአብሔር ይባረክ። ያንን ስንል ለብሰነው የምናጌጠውን ልብስ ብቻ ማለት አይደለም። የሰው ልጅ ህይወታችንን አይቶ የሚያብብበት ህይወት ይኖረናል ማለት ነው። ያማረ ህይወት ይኖረናል። እኛ ተናግረን አይደለም፣ ህይወት ይናገራል። እግዚአብሔር ይባረክ። አሜን አሜን አሜን። ህይወታችንን አይተው ይናገራል። ሃሌሉያ። ነገራችንን አይቶ የሚናገር እግዚአብሔር የሚናገር ህይወት ይሰጠናል። አሜን። የሚናገር ህይወት። ሃሌሉያ። ጌታ ኢየሱስ ይባረክ። አሜን አሜን አሜን። ሰው ዛሬ ባፉ ነው የሚናገረው። እግዚአብሔር ግን ሃሌሉያ በፍሬያችሁ ያውቋቸዋል አለ። እግዚአብሔር ይባረክ። ፍሬ ሲመጣ የሚገርማችሁ ወሬ አያስፈልግም። ወሬ አያስፈልግም። ምንም ፍሬ ሲመጣ እግዚአብሔር አምላክ ሃሌሉያ ሻራላ ባጋዲያና ማንዶ እግዚአብሔር አምላክ ወሬውን ሁሉ ባዶ ያደርገዋል፣ ከንቱ ያደርገዋል። ጌታ ይባረክ። ሃሌሉያ። አፉን የሚያላቅቀው ሁሉ በረባ ባረባው የሚናገረው ሁሉ ሃሌሉያ በቃ ጸጥ የሚልበት ዘመን ይመጣል። ምክንያቱም ፍሬ አለ። ፍሬን በቃ መካድ አይቻልም። ፍሬን መደበቅም አይቻልም። ፍሬ ይታያል። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። አሜን አሜን አሜን። እግዚአብሔር አምላክ የተባረከ ይሁን። ዛሬ ፍሬ ዘመን ይመጣል። እግዚአብሔር አምላክ የተባረከ ይሁን። በጣም የሚገርም ነገር ነው። ሃሌሉያ ሃሌሉያ። በጣም ብዙ ጊዜ በህይወታችን እኮ አይተናል። እግዚአብሔር አድርጎ አይተናል። አይሆንም፣ አይሳካም፣ አይከናወንላቸውም ሲባል እግዚአብሔር አምላክ በፍሬ ባርኮን ስንቶችን ጸጥ አሰኝቶት እናውቃለን። ጌታ ይባረክ። ሃሌሉያ። እኔ በህይወቴ ብዙ ከልጅነት እስከ እውቀት ነው የምነግራችሁ። ጌታ ምስክሬ ነው። በአፌ እንጂ በፍሬ ነው እንጂ በፍሬ እንጂ በአፌ ብዙ ጊዜ ስለኔ ለመመስከር አልፈልግም። ጌታ በፍሬ ግለጠኝ እያልኩ ሁሌ የምጸልየው ጸሎት። ጌታ ይባረክ። እውነቴን ነው የምነግራችሁ ከልጅነት እስከ እውቀት። እኔ ለምን ይሄ በጣም እኔ በጣም አንድ ያስታውሳለሁ። በጣም ህፃን ሆነን እንደው ምሳሌ ሆነን ማለት ነው እንድነ ሆናችሁ ልንገራችሁ እና አንዴ የሃይስኩል ተማሪዎች ሆነን ልጆች ሆነን ነው በጣም ልጆች ሆነን በጣም ብዙ እዛ አካባቢ አንዳንድ ልጆች እየመጡ አይ እናንተ እኮ ዝም ብሎ ነው እኮ ይሄ ልጅ ዝም ብለው ነው እኮ አይረቡም እኮ እነዚህ ልጆች ዝም ብለው ነው የሚል አንድ ከጓደኞቻችን መካከል አንድ ልጅ ተፈጠረ። የሚገርማችሁ የእኛን ነገር በጣም እንለፋለን ለትምህርት። ያው የኔ ቢዝነስ ትምህርት ነው። ያው ይቅርታ ሰው እንግዲህ ህይወቱን ነው የሚናገረው። አንዳንዱ ሰው እንደዚህ ስትናገር ብራጊንግ ይመስለዋል ወይ ደግሞ ሌላ ነገር ይመስለዋል። አይደለም፣ ሰው የኖረበትን ነው የሚመሰክረው። እግዚአብሔር አምላክ የተባረከ ይሁን እና ፕሊዝ በቅንነት በጣም በመልካም ልብ ስሙኝ። ጌታ ይባርካቸው። ጌታ ይባረክ እና በጣም በሚገርም ሁኔታ ይህንን ዘመን ይህንን በሚሆንበት ጊዜ የእኛን ስራ የሚያናንቁ በተለይ በጣም የሚያናንቁ በቃ የሆነ የምንለፈውን የምንወጣ የምንወርደውን ነገር የሚያናንቁ ትውልዱ ተፈጠረ እዛ አካባቢ ማለት ነው። እና እነዛን ልጆች እንዲነኝ ብሎ ማሳመን ከባድ ነው ወገኖቼ፣ በጣም ከባድ ነው። ምክንያቱም ሰውን በቃ የፈለገው አንደኛ ያጭበረበርከው ሁሉ ሊመስለው ይችላል። አንዳንዱ ሰው የገዛ ሁሉ ይመስለዋል። አንዳንዱ ሰው የሆነ በቃ ስለሚመሰውን በቃላችን በአንደበት ማሳመን ስቶታፍ በጣም ከባድ ነው። እና እኔ ሁልጊዜ ጌታ ሆይ አልኩኝ። በቃ የሆነውን ነገር አየሁኝ፣ አካባቢው ላይ የነበረውን። እንደውም ደግሞ ልጆች ብቻ አልነበሩም፣ ወላጆች ሁሉ ነበሩ እንደዛ የሚሉ። እነዚህ ልጆች በቃ ተበላሽተዋል፣ አልቆላቸዋል፣ ምን ዋጋ የላቸውም እያሉ የኛን ስም ማጥፋት ጀምሮ ስፔሻሊ የኔን ስም ማለት ነው። እና አንድ ወቅት በጣም ልቤ በጣም አዘን። እኔ ምንም ነገር ከሚሉት ነገር ውጭ የለውም። እውነቴን ነው የምነግራቸው። ምንም ነገር የለብኝ፣ ምንም ማውቀው ነገር የለም እዛ ውስጥ ማለት ነው። እና በቃ ወላጆች፣ ልጆች፣ አካባቢው ምናምን በፍጹም በቃ ልነግራቸው አልችልም። እና ከባድ ተጽዕኖ ገጠመኝ እና ልጅ ነበርኩኝ። ግን ጌታን ምን ብዬ ጸለይኩኝ? አይ እግዚአብሔር አምላክ ሆይ እንግዲህ ሰው ሁሉ በፍሬው ያውቃል ነው የሚባለው እና ይሄንን ጊዜ በፍሬ ግለጤ ብዬ ጸለይኩ ማለት ነው። በቃ እኔ እንግዲህ ጌታ በረዳኸኝ እረዳለሁ፣ እለፋለሁ፣ ደክማለሁ እና ግን አንተ በፍሬ ግለጤ ብዬ በጌታ ፊት ሆኜ ነው የምነግራችሁ። በጣም በፍሬ እንዲገልጠኝ ጸለይ ነበረ፣ ደግሞ ደክም ነበረ።
በሚገርም ሁኔታ የመጣ ትዝ ይለኛል። በወቅቱ የነበረ የሲኤልሲ የሚባል ውጤት አለና ማትሪክ የሚባል እና የማትሪክ ውጤት ነበረ። ፍሬያችን ያው በዛ ነው የድሮ የሚለካው። ምናልባት በዛ ዘመን ያላችሁ ልጆች በዛ ታውቃላችሁ። ኢትዮጵያ የሲኤልሲ ማትሪክ በጣም በጣም ቢግ ዲል ነው እና የማትሪክ ውጤት ሊመጣ ሲል በጣም መጣ ማለት ሲመጣ በሚገርመው ሁኔታ እኔና የኔ በተለይ ውጤት በጣም በቃ ከትምህርት ቤቱ በጣም ከፍተኛ የተባለ ብዙ የሚከፈለኝ በእውነቴን ነው የምነግራችሁ። እና ነበረ እንደዛ ሆነ። ያ ሁሉ ያወራው ህዝብ ሁሉ ደንግጦ፣ እውነቴን ነው የምነግራችሁ፣ ኮንግራጁሌሽን ለማለት ሁሉ የሚከብዳቸው ልጆች እንደተፈጠሩ አስታውሳለሁ። በሚገርም ሁኔታ ማለት ነው። እና ኢትወዝ ስትሬት ኤ በጣም በቃ ቶፕ ዩኒቨርሲቲ ገባው፣ ስኮላርሽፕ አገኘው፣ ሁሉንም ነገር እግዚአብሔር በቃ ቶፕ የሚባለውን ነገር ለቀቀልኝ ከላይ ከሰማይ ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ምን ለማለት ፈልጌ ነው? ሰዎች ያኔ ሲያወሩ እኔ ዝም ብዬ ለነሱ መልስ እየዞርኩ ብሰጥ ኖሮ አይሆንም። እንደውም ታስታውሱ ከሆነ ዘ ሴም ቲንግ ዳዊት ጎልያድን በሚገጥም ጊዜ ዳዊትን ትዝ ይላችሁ ከሆነ ምን አረገ? ልክ ጎልያድን ሊገጥመው ወጣ። ይሄ ደግሞ ያልተገረዘ ማን ነው? እኔ ገጥመዋለሁ። እንደውም ይላል፣ ባለፈው ወንጌላዊ ታደሰ አገልግሎናል ይህን ቃል። እግዚአብሔር እንደውም ይላል አሳየዋለሁ፣ እንደውም ቆይ ገለውና ዛፎች ወፎች መጥተው ይበሉታል እያለ ሲፈክርበት ልክ ይህን ሰማና ወንድሙ ኤልያብ አላመንም በዳዊት ማለት ነው፣ በዳዊት ይሄ ደግሞ ምንድን ነው ብሎ ናቀው። ያው ተቃሉን ታውቆታላችሁ አይደል? አው ናቀው ወንድሙ ኤልያብ፣ የራሱ የገዛ ወንድሙ ነው የሚለው መጽሐፍ ቅዱስ። ምንድነው? ሂድና አረፈ ተቀመጥ፣ ሂድና እንደው በጎችን ይጠብቅ፣ አንተ እዚህ ጉዳይ የለም ዝም ብሎ የሆነ በቃፍ ለማስያዝ ማለት ነው። ስርዓት አሰዳቢ አይነት ብሎ በጣም እንደማሸማቀቅ ነገር ነው ያደረገው። በሚገርም ሁኔታ ልክ እንደዛ ሲለው እኔ በጣም ደስ የሚለኝ ቃል አለ። የዛ ቀጥሎ ያለውን ቃል ስታነቡት ጌታ ዳዊትም ከኤልያብ ዞር አለ ይላል። እግዚአብሔር አምላክ የተባረከ ይሁን። ከኤልያብ ዞር አለ ይላል። ጌታ ይባረክ። መለሰለት፣ ተከራከረው፣ እንዲለኛል ራሱን ፕሩፍ አረግ አይልም። ዞር ነው ያለው። ጌታ ይባረክ። ሃሌሉያ። ዞር አለ። ምክንያቱም እሱን ማሳመን አይችልማ። ለእሱም ያወጣው ኢነርጂ ምንም አያመጣማ። እግዚአብሔር አምላክ የተባረከ ይሁን። ዞር አለና ከሱ ራቀ። ጌታ ይባረክ። ሳይመልስለት ከዛ በኋላ የሆነውን ታውቁታላችሁ። ጌታ ይባረክ። ባይዞርና ቢነጋገር ወይ ከወንድሙ ጋር ቢከራከር ኖሮ አሉ ቴዎሎጂሻንስ የሚባሉት እዚህ ሲያጠኑ፣ ለወንድሙ መልሶ ቢሆን ኖሮ ዳዊት ጎልያድ የሚባለው ዛሬ አይዘርርም። የዳዊት ታሪክ እዛ ላይ ይቆም ነበር ይላሉ። የሚገርማችሁ ነገር አንዳንድ ጊዜ ሃሌሉያ፣ አንዳንድ ጊዜ ሁል ጊዜ አይደለም፣ አንዳንድ ጊዜ ሃሌሉያ መልሳችን ዞር ማለት ይሆናል። እግዚአብሔር ይባረክ። ጌታ ኢየሱስ ይባረክ። ከዛስ በኋላ ጎልያድ ከተመታ በኋላ ኤልያብ ምን የሚል ይመስላችኋል? ወንድሙ ምን የሚል ይመስላችኋል? እርግጠኛ ነኝ እኮ የኔ ወንድም ነው ወንድሜ ነው እያለ ነው በቃ በየሰፈሩ አይደል የሚያወራው ማለት። እግዚአብሔር አምላክ በፍሬው ሲገልጸው ማለት። ጌታ ይባረክ። ሃሌሉያ። እኔ ደስ ይለኛል እንደዚህ አይነት በፍሬ መገለጥ ነው የምወደው ወገኖቼ። በጣም ደስ የሚለኝ ነገር፣ በጣም መባረክ የምፈልገው፣ እግዚአብሔር እንዲረዳኝ የምፈልገው በቃ በፍሬ ግለጠኝ ጌታ ሆይ። እግዚአብሔር በፍሬያችሁ ያውቋቸዋል ተብሎ ነው የተጻፈው። በጌታ በኢየሱስም በፍሬ ግለጠን ብለን መጸለይ ያለብን ወገኖቼ። በፍሬ ግለጠን በሉት። በልጆቻችሁ ፍሬ ይባርካችሁ እግዚአብሔር፣ በወገኖቻችሁ ይባርካችሁ፣ የእጆቻችሁ ፍሬ ያፍራ። ሃሌሉያ። እግዚአብሔር ይባረክ። መጽሐፍ ቅዱስ ሲናገር የነካውን ሁሉ ባረካለሁ ይላል። የነካውን ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። የነካነውን ይባርካል። ለምን ምን ማለት ነው? ባጭሩ እኔ አንተ ከነካው፣ አንተ ከገባበት ፍሬያማ አረገዋለሁ፣ ፍሎሪሽ አረገዋለሁ፣ አሳብበዋል፣ የሚገርም አረገዋለሁ፣ አበዛዋለሁ፣ እጨምረዋለሁ፣ አስተካክለዋለሁ ማለት ነው። እግዚአብሔር ይባረክ። ሃሌሉያ። በፍሬ እግዚአብሔር ሲገልጣችሁ ወገኖቼ፣ እግዚአብሔር በፍሬ ሲገልጣችሁ የማይገዛልን ህዝብ የለም። እግዚአብሔር አምላክ የተባረከ ይሁን። ጌታ ይባረክ። ሃሌሉያ። በፍሬ እንደመገለጥ ውብ ነገር የለም ወገኔ። ሰው ዛሬ በዚህ ዘመን ሰው የሚገለጥ በወሬ ነው።
ሰው ሁሉ የሚገለጠው በቃ በእንትን ነው። ጌታ ግን በፍሬ ይገልጠናል። አሜን አሜን አሜን። እኔ ያልኳችሁ እንግዲህ መጸለይ አስፈላጊ አይደለም፣ ማውራት አስፈላጊ አይደለም እያልኩ አይደለም። ይገባችኋል? ዲስከሽን አያስፈልግም እያልኩ አይደለም። ሃሌሉያ አሜን አሜን አሜን። ያስፈልጋል፣ ሁሉም ያስፈልጋል። ጊዜ አለው፣ ቦታ አለው ለሁሉ። እግዚአብሔር ግን በፍሬ ከተገለጠን ወገኖቼ፣ እግዚአብሔር ይህን ወሬ በቃ በተለይ አጌንስት የሆነውን ወሬ፣ ዞርበል የሚለውን ወሬ፣ ዞርበል የሚንቀውን፣ ይህ ተንኮለኛውን፣ ክፋተኛውን፣ ምቀኛውን፣ ቀናተኛውን ሁሉንም የሚያዋርድ ፍሬ ነው ወገኖቼ፣ የሚያዋርድ ፍሬ ነው። ጌታ ይባረክ። ዛሬ ይህን ሁሉ የሚያሸማቅቅ ፍሬ በእኛ ላይ መጣ። አሜን አሜን በሉ። እግዚአብሔር ይባረክ። አንድ ሰው አሜን የሚል የለም እንደዚህ? ዛሬ እግዚአብሔር ይባረክ። ሃሌሉያ። እግዚአብሔር ይባረክ። የሚያሸማቅቅ ፍሬ ይስጣችሁ። ሰውን በእውነቴን ነው፣ ጠላቶቻችሁን የሚያሸማቅቅ እግዚአብሔር፣ አንገት ያስደፋችሁን የሚያሸማቅቅ እግዚአብሔር ፍሬ በፍሬ ይባርካችሁ። አሜን 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 አሜን። በፍሬ ይባርከን። እግዚአብሔር ይባረክ። ፍሬ ውብ ነገር ነው ወገኖቼ። እንደ ፍሬ ውብ ነገር የለም ወገኖቼ። የሚታይ ነገር ሲትመጣ በቃ ፍሬያማ ሲሆን ማንም ሰው ሊክድ አይችልም። ይታያል። በቃ ሃሌሉያ። ፀሐይ ወጣ ፀሐይ አልወጣችም ብለን መካድ እንደማንችለው ማለት ነው። ሃሌሉያ። ፀሐይ የለችም ብሎ ሰው አይክድም። ፀሐይ ከወጣች ወጣች ይላል። እግዚአብሔር ይባረክ። ሃሌሉያ። ልክ እንደዛ ነው። ሃሌሉያ። ፍሬ ሲወጣ ብርሃን ይሆናል። እግዚአብሔር ይመስገን። የሚታይ ነገር ነው። ጌታ ኢየሱስ የተባረከ ይሁን። እንዴት ውብ ነገር መሰላችሁ! ፍሬ በጣም በጣም ደስ የሚል ነገር ነው ወገኖቼ። ፍሬ ደስ የሚል ነገር ነው። ጌታ ይባረክ። ምናልባት እዚህ ጋር ላሳያችሁ፣ ምናልባት እንደው የምታዩ ሰዎች ካላችሁ አንዲት ስክሪን ሸር አድርጊያለሁ። አንዲት ስክሪን የሚታያችሁ ከሆነ አይታያችሁም? ይታያል። ወንጌላዊ ታደሰ ስቲል ማየት አልቻልክም አይደለ? ሃሌሉያ ሃሌሉያ። ዛፎች ነው፣ ዛፎች። ሶስት ዛፎች ዛፎች ይታዩኛል። ጌታ ይባረክ። የበሰለ ያበበ ገና ለማበብ የተዘጋጀ። አሜን 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 አሜን። ጌታ ይባረክ። ሃሌሉያ። ጌታ ይባረክ። ሃሌሉያ። እነዚህ ሶስት ዛፎች ላይ በጣም ደስ የሚሉ ሶስት ዛፎች፣ ይሄ ስቴጅስ ኦፍ ዲቨሎፕመንት ኦፍ ፍሩትፉልነስ ያለውን ነው የሚያሳዩት። ስቴጆች አሉ። ያ ማለት ምንድነው? ስቴጅ ነው የእንግሊዝኛ ምንድነው? እንቅርታ ደረጃዎች ብዬ ልቀል። የመጀመሪያ በየደረጃ አለው አይደል? ለሁሉም ደረጃ አለው እና በጣም ሜጀር የሚባሉ የእድገት ደረጃዎች እነዚህ ደረጃዎች ናቸው። ስለዚህ ስለሚመጣው ዘመን እግዚአብሔር ሲነግራቸው መጀመሪያ የነግራቸው ስር ትሰዳላችኋል። ስር ነው የምትሰዱታል። አያችሁ፣ የመጀመሪያዋ ዛፍ የምታዩት በቃ ስሯ የተሰደደበት ጊዜ ነው። እዛ ላይ እንደምታዩት አበባ የለም፣ ፍሬ የለም፣ ዝም ብሎ ስር ብቻ ነው የምታዩት። በቃ በጣም የሚያምር በቃ ስሩ እስከ መጨረሻው ሄደ። ሃሌሉያ። ያ ማለት በቃ በምትጸልዩ ዛሬ እስከ ዛሬ የጸለያችሁ ጸሎት፣ እስከ ዛሬ ያነባችሁት እንባ፣ እስከ ዛሬ ያነባ ነው፣ ያለቀስ ነው፣ የጸለይ ነው፣ የደከም ነው፣ የለፋ ነው፣ የወጣ ነው፣ የወረድ ነው ሁሉ ስር መስደድ ነው ወገኖቼ። ስር ሲሰደድ አይታይም ብያችኋለሁ ቅድም። ስር ስለማይታይ ነው ሰው የሚያነጅ። በዚህ ስቴጅ ላይ የሚገርማቸው የመጀመሪያው ዛፍ ስቴጅ ላይ ሰው የፈለገውን የሚያወራበት ስቴጅ ነው። እዚህ ላይ የሚታይ ነገር የለማ። ስር እየተሰደደ ነው። ሃሌሉያ አሜን አሜን ሃሌሉያ። ማን ያያል? በቃ ምንም ማታይ። ስትጸልይ ማን ያያል? መጽሐፍ ቅዱስ እኮ ሲናገር ስትጸልይ ይላል ቤቱን ዘግተህ በርህን ዝጋና በድብቅ ጸልይ ይላል። በድብቅ የሚያይ አምላክ በአደባባይ ይከፍልሃል ይላል መጽሐፍ ቅዱስ። ጌታ ኢየሱስ ይባረክ። እኔ ደስ ይለኛል። በቃ እግዚአብሔር ቃል በቃ በድብቅ ነው። በቃ ስትጸልይ ማን ያያል? አንተ ማን ጉዳይ ብሎ ያያል? ጌታ ይባረክ። እንደውም ይላል እንደ ግብዞች ሁሉ አትጸልዩ ይላል። እንደው ስትጸልዩ በአደባባይ ይሄ እንደ ሙስሊሞች ይቅርታ አድርጉልኝ፣ እነ ሙስሊሞች ምናምን በየአደባባዩ ያነጠፉ ምናምን ለሰው እንዲታይ አድርገው በቃ ሰጋጅን በሚመስል መልኩ አትጸልይ። መጽሐፍ ቅዱስ የሚለው እሱን አይደለም። ስትጸልይ ራሱ በርህን ዘግተህ ይላል። ሃሌሉያ አሜን አሜን ሃሌሉያ። ዘግተህ በድብቅ እሱ በድብቅ ለሚያዩ አምላክ ጸልይ። በድብቅ የሚያዩ አምላክ ሃሌሉያ በአደባባይ ይከፍላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ስር ስናወጣ ያኔ ላይ ማንም ሰው በቃ በድብቅ ስለሆነ ማንም ፍሬ ስለሌለው በቃ ማንም ሰው አፍ የሚከፍትበት ዘመን ነው። ምክንያቱም አይታይማ፣ ምንም ፍሬ የለም።
አበባም የለም እንደምታዩት ገና የሆነ ጀማሪ አይደል? በቃ ያኔ የዛ ስቴጅ ላይ እዚችኛይቱ ስቴጅ ላይ በጣም ፈተና የሚበዛበት ስቴጅ ነው። በጣም ፈተና የሚበዛበት ስቴጅ ነው። በጣም ከባድ ፈተና፣ በጣም ከባድ ፈተና ወገኖች። ይሄ ከባድ ፈተና ከሰው ሊመጣ ይችላል፣ ከጎረቤት ሊመጣ ይችላል፣ ከጓደኛ፣ ከወንድም፣ ከእህት፣ ከተለያየ ሊመጣ ይችላል። በጣም በዚህ ወቅት በጣም መጠንቀቅ አለብን ወገኖች። ይሄን የምነግራችሁ ዝም ብዬ አይደለም ወገኖች። ብዙ ጥናት የተጠናበትን ሪሰርቾች ሁሉ አይቼ መጽሐፍ ቅዱስ ብዙ አጥንተን ነው የምንሰራው። ይህንን ቃል የማካፍላችሁ ጌታ ይባረክ። እና ይህንን ካደረግን እግዚአብሔር አምላክ የሚገርም ነው የሚያደርገው። ያኔ ፈተና የሚበዛበት ጊዜ ነው። ማንም አያይማ። ተጨንቀሃል፣ ማንም አያይም። ግራ ገብቷል፣ ማንም አያይም። ትጸልያለህ፣ ማንም አያይም። ራእይ ያለህ፣ ማንም አያይም። ማንም አባከና የሚልህ ሰው የለም። ንቋል። ምክንያቱም ፍሬ የለህማ። ለጊዜው ፍሬው ስላልታየ ሰው ሁሉ የሚጠቁንበት፣ የሚደቁስበት፣ ወሬ የሚያወራበት፣ ሃሌሉያ፣ ማንም አፉን የሚያላቅቅበት ሃሌሉያ ዘመን ነው ይሄ ስቴጅ ላይ። በጣም በቃ ማንም ተነስቶ ጎረቤት አትለው፣ ምኑ አልትለው በለው፣ የተማረ አትለው፣ ያልተማረ ሁሉም በቃ የሚላቀቅበት ዘመን ነው። ይሄ በጣም ከባድ ስቴጅ ነው። አሜን። እኔና መቅዲ ልንጋባ ስንል ወገኖች፣ እኔ መቅዲና እኔ ባለፈው መስክሬላችኋለሁ። አንድም እኔ ስራ አልነበረኝም በቃ እና ገና እንደተመረቅኩ ነው። እሷም ተማሪ ናት። እኔን አዩኝ ሲያዩኝ በቃ እኔ ግን በዛ ዘመን ማስተርስ ተመርቅ ያለው ስር ሰድጃለሁ ምናምን፣ ፍሬ ግን የለም፣ ገንዘብ የለም፣ ምንም ነገር የለም። ከዛ ጓደኞቿ ምን አሉ ይመስል መጣው። እንደውም አንዷ ጓደኞቿ እኔን ሰላም ለማለት ሁሉ ተጸየፈች። እኔ የእውነት ታሪክ ነው የምነግርህ። ይኸው መቅዲ አለች ትመሰክራለች። ሰላም ለማለት ከዛ ሌሎች ውስጥ ተሰብስበው አንቺ እንዲህ ምን የመሰልሽ ቆንጆ ልጅ፣ ስንት ሰው የሚያገባሽ፣ ስንት ቢሊዮነር ሞልቶ ለምን ብለሽ ነው ከዚህ ልጅ ጋር እድሜሽን የምጨርሽው? ከዚህ እንደውም ቆምጬ ነው ያሏት። የጎጃም ባህር ዳር ነው የመጣ ስለተባለ ከዚህ ቆምጬ ጋር እድሜሽ ለምን ያልቃል? ሲሪየስ ነው ብለህ አትሸወጂ። ስንት ዘናጭ አለ፣ ስንት ምን የመሳሰለ ሀብታም እያለ ምን ያደርግልሻል? እውነቴን ይሄን ሆና መቅዲ ትመሰክርላችኋለች ከፈለገች። እኔ ያኔ ስር እየሰደድኩ ነው። ማን ያለ ያን ፍሬ የለማ። አየህ በዛ ዘመን በቃ ማንም ይሰድብሃል፣ ማንም ይጫወትብሃል። ሴት አይል ወንድ አይል አይደል፣ በቃ መጫወቻ ነው። በቃ ሰላም ለማለት ይኸውና ያላሳለፍነው ነገር የለ። ይሄን የምነግራችሁ ስቴጅ ስለሆነ ነው። እውነቴን ነው የምነግራችሁ። ዛሬ እንደዛ ያሉን ሰዎች ጌታ ምስክሬ ነው የምነግራችሁ። እኛን ሰላም ለማለት እግዚአብሔር ምስክሬ ነው በጣም ይከብዳቸዋል። እንኳን ሰላም እንደው አቀና ብለው ለማየት የሚከብዳቸው የሚጨንቃቸው ሰዎች አድርጎናል። እግዚአብሔር ረድቶን ማለት ነው። ባርኮ የምታውቁት ነው። እግዚአብሔር አምላክ ነው የምነግራችሁ። ታማኝ ነው። አሜን። ታማኝ ነው። ሃሌሉያ። ታማኝ ነው ወገኖቼ። እንደ እግዚአብሔር ያለ ታማኝ አምላክ የለም። ደስ ይለኛል በጌታ። እንዴት ደስ ይለኛል መሰለህ። ጌታ ይባል። ሃሌሉያ። አመሰግንሃለሁ የኔ ጌታ። ሻባጋድ ያናማንዶስ። አቤት 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 አቤት! እንደሱ ያለ ማን አለ ወገኖቼ? ሃሌሉያ። ሰው ቢሆን የሚዳኘን እንዴት እንሆን ነበር ወገኖቼ? ባለ ሀብት ቢሆን የሚዳኘን ወገኖቼ፣ ያላቸው ሰዎች ብቻ የሚዳኙን ቢሆን በኢየሱስ። ወይም ደግሞ እንደዚህ በቃ የሚዳኘን የሆነ በቃ በሃይማኖት እኔ እኮ የበለጥኩ ፓስተር ነኝ እንትን የሚለው ሲሆን አይቻልም ወገኖቼ። እግዚአብሔር ግን የኛ ዳኛ አለ ዘማሪው። ለዛ ነው እኮ እግዚአብሔር የኔ ዳኛ፣ ትክክል እውነተኛ። ሰው ፊትን አይቶ ሲፈርድ፣ ጌታ ግን የልብን ነው፣ ሁሉንም እንደ ስራው አይቶ ነው የሚከፍለው አለ ዘማሪው። አይቶ ሁሉንም የሚከፍል። ሃሌሉያ አሜን አሜን። ሰው ፊት አይቶ ነው የሚፈርድ። አይጋይም በዛ ጊዜ መጀመሪያ ፊቴን እንደውም በቃ ወይ ቆይ ሌላ ያችን የመጀመሪያ እኔና እሷ የተጋባን ጊዜ የተነሳን ፎቶ አሳያችሁ ነበር። ወይኔ ዛሬ አላመጣኋት እኮ ሌላ ቀን አሳይ እና ጓደኞችን ያኔ ለምስክር እንዲሆን ብለን ማለት ነው። በቃ ያኔ ያ ሁሉ ነገር እየደረሰብን እችን ነገር ለምስክር ፎቶ እንነሳ ብለን እኔና እሷ እጮኛ የሆን ቀን ማለት ጓደኛ ነን። በቃ ከዚህ በኋላ ሄደን ያችን ፎቶ ለዳዊት ለእኔ ጓደኞች አሁን አሳያቸው፣ ሌላ ጊዜ አሳይቻቸው ለሁሎቹ ይኸውናላችሁ። እውነቴን ነው የምነግርህ። ሁሉም መቅዲ ናት አሉኝ። አንተ ግን አንተ አይደለም ይሉኛል። እስቲል ነው የምነግርህ። እነ ዳዊት እነ ዋጁ አሳይቻቸው፣ ውሸት ግን ነው አንተ አይደለም። ከምሬ ነው የምነግራችሁ።
ሪሊ ነው በቃ ያን የሚቀይር አምላክ አለ። ዛሬ ይሆናል የሚያሳምር ጌታ አለ። የኔ ጌታ ልክ እንደምታዩት ይዛ ብሎስም እንደሚያደርገው አበባ አሳምረኝ። በቃ ጌታ ይባረክ። ሃሌሉያ አሜን 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 አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ጌታ ይባረክ። እግዚአብሔር ይባረክ። እና የዛ ዘመን ላይ ሁሉ ሰው በቃ በሚጨንቅበት ፍሬ ነው የለማ። ምንም አይቶ ገንዘብ አይቶ እንዳይወዳችሁ ገንዘብ የላችሁ፣ ምን የላችሁ፣ እድሜ አይቶ ምን የለም፣ ዘመድ አይቶ የለም፣ ምን አይቶ የለም። ሁሉም ሲጠፋበት ሰውን ነው የሚያይ። ፊትን ያያል፣ ገንዘብን ያያል፣ ምን ያያል የለውም ይሄ ሰው ብለው ሃሌሉያ ይንቃል። ጌታ ይባረክ። እኔ በእውነት ነው የምነግራችሁ፣ እንደ እግዚአብሔር በእውነት ነው የምነግራችሁ፣ ከልቤ ነው የምነግራችሁ። ጌታ ምስክሬ ነው። እውነተኛ ዳኛ የለም። እውነተኛ ነው እግዚአብሔር አምላክ። ጌታ ይባረክ። ይህንን በእውነት ነው የምነግራችሁ። በህይወት ዘመኔ በትምህርት ቤት በዚህ በፒኤችዲ ስማር በነጮች ፊት በጥቁሮች ፊት አይሳይቶኛል ጌታ። እኔ ሌላ ጊዜ መመሰክርላችሁ ብዙ ጊዜ አለ፣ ብዙ ነገር አለ። የሚገርም ነው እግዚአብሔር፣ የሚገርም ነው። ተአምር ነው የሚያደርገው። በቃ የሚገርም ነው። ብቻ እግዚአብሔር ካንተ ግን ትዝ ይላችሁ ከሆነ ኢያሱ ላይ ምን አሉ መሰለህ? ኢያሱ ምን አሉት? ያው ታውቃላችሁ ሙሴን እኔ ባሪያ ሙሴ ሞተዋል አለ እና አሁንም አንተ ያለው አንተ ነህ አሉት። እና ምንድነው ስለዚህ አንተ ይሄን የእስራኤል ህዝብ ትመራለህ ሲሉት የእስራኤል ህዝብ ደግሞ ምንድነው ያለው መሰላችሁ? ልክ ነህ አለ። ለሙሴ እንደተገዛን ለአንተም ደግሞ እንገዛለን አሉት። እሺ በጣም ጥሩ። ከዛ ምን አሉት መሰላችሁ? ብቻ አንድ ነገር ይሆናል፣ ከሙሴ ጋር የነበረው እግዚአብሔር ከአንተ ጋር ብቻ ይሆናል። ከሙሴ ጋር የነበረው እግዚአብሔር ከአንተ ጋር ይሁን እንጂ በፍጹም እንገዛላለን አሉት። ሃሌሉያ አሜን አሜን። ጌታ ይባረክ። ከዛ ምን አሉት? ከሙሴ ጋር የነበረው እግዚአብሔር ከሱ ጋር እንደሆነ አረጋገጠላቸው። እግዚአብሔር በእነሱ ግን ተናገራቸው። የሚገርመው ነገር የኢያሱን ታሪክ ሄዳችሁ መጽሐፈ ኢያሱ ሙሉን አንብቡት። የሚገርመው ነገር የፍሬው ብዛት፣ ምክንያቱም እግዚአብሔር ከሱ ጋር ስለነበር በሄደበት ሁሉ ሙሴ ካደረገው ስንት እጥፍ ነው የበለጠ ያደረገው ኢያሱ ላይ። ለምን? እግዚአብሔር ከሙሴ ተምሯል ይሄ ሰውዬ። ያችሁ በጣም እግዚአብሔር ደግሞ ከሱ ጋር ነበረ። ስለዚህ እግዚአብሔር ከእናንተ ጋር ከሆነ ወገኖቼ ስር ስትሰዱ ማንም አያይም። ምን ስትጸልዩ ማንም አያይም። ስትለፉ ማንም አያይም። እግዚአብሔር ግን ከእናንተ ያያል። በጨለማ ያያል፣ በድብቅ ያያል፣ ሲጨንቀን ያያል፣ ግራ ሲገባን ያያል፣ ስንጸልይ ያያል። ግራ ገብቶ ሻባጋዲያና ማንዶስ ቀን አለ ወገኖቼ፣ ቀን አለ። ሃሌሉያ ዘመን አለ። ደስ ይለኛል። እግዚአብሔር አምላክ የተባረከ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እኔ ይህንን የምነግራችሁ በእውነት ልቤ ሙሉ ነው። በሚመጣው ዘመን እኔ እርግጠኛ ሆኜ ነው የምነግራችሁ። ፍሬ በፍሬ ነው የምንሆነው። ፍሬ በፍሬ ሃሌሉያ፣ ፍሬ በፍሬ ነው የምንሆነው። እኔ ከእግዚአብሔር ሰምቼ ነው የምነግራችሁ። እግዚአብሔር በፍሬ ይባርከናል። ሃሌሉያ፣ በአገልግሎት ፍሬ፣ በስራችን ፍሬ፣ በልጆቻችን ፍሬ እግዚአብሔር ይባርከናል። አሜን። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። ክብር ለእግዚአብሔር ይሁን። ይህን ያደርጋል እግዚአብሔር። ለምን መሰላችሁ? ብዙ ጊዜ አንብተናል፣ ብዙ ጊዜ አልቅሰናል። እግዚአብሔር አይቷል፣ ጽዋው ሞልቷል። ሃሌሉያ። እኛ እናቶቻችን ሲጸልዩ አይ ጽዋው ሲሞላ ነው ይላሉ። እውነት ነው፣ ጽዋው ይሞላል። እግዚአብሔር ይባረክ። በቃ ሃሌሉያ፣ በቃ ብሏል። እግዚአብሔር አምላክ የተባረከ ይሁን። ጌታ ይባረክ። ስለዚህ ያ ዘመን ካለቀ በኋላ የሚገርባችሁ ያንን ሁሉ ተቋቁማችሁ ከሆነ በኋላ በጣም ማበብ ዘመን ይመጣል። ብሉስም የሚባል በቃ የሚያምር ዘመን ይመጣል። ያኔ ብዙ ፍሬ የለም፣ ግን ውበት ይጨምራል። በቃ ጌታ ይባረክ። ሃሌሉያ። ሁላችንም እኔ ሳገባ እኔ ትዝ ይለኛል 120 ነው 135 ፓውንድ ነበርኩኝ። ካገባ በኋላ ወደ 165 ነው 75 ባንዴ። በቃ ሰው ሁሉ ምንድን ነው የቀመስከው እስከምንባል ድረስ በጣም ነገራችንን ያሳምረዋል። በቃ ሁሉም ነገር ይቀያይረዋል። ቤታችንን፣ ፊታችንን፣ መልካችንን ብቻ የእኛን ነገር ብቻ ሳይሆን የቤታችንን ነገር፣ የልጆቻችንን ነገር፣ ህይወት የስራችንን ነገር፣ የነገራችን ኢኮኖሚያችንን ሃሌሉያ ማበብ ይጀምራል። በቃ መጀመር በቃ መቀጣጠል። ይሄ ማበብ የሚገርማችሁ ነገር ትልቅ ስቴጅ ነው። ደስ የሚል ስቴጅ ነው። ጌታ ይባረክ። ግን በጣም ደስ የሚል ስቴጅ ነው።
በጣም ደስ የሚል የሚያብብ ሰው ያፈራላ። እግዚአብሔር ይባረክ። ሃሌሉያ። የስር መጀመሪያ አለ፣ ከዛ ማበብ አለ፣ ከዛ ፍሬ አለ። ሃሌሉያ። እያበብን ስንመጣ ማለት እያማረብን ስንሄድ፣ እየሰራን ስንሄድ፣ ሃሌሉያ፣ በጌታ በኢየሱስም የፍሬ ዘመን ይሆናል። ክብር ለእግዚአብሔር ይሁን። አሜን 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 አሜን። ዛሬ ይሄን ነው ብለ ስለ ማበብ መቼም ለእናንተ አልነግራችሁም። ማበብ ውበትን መግለጽ ነው። ያ ውበት ነው። በቃ ማበብ ውበት ነው። ከውበት ጋር የተያያዘ ነው። እግዚአብሔር ይባረክ። ሃሌሉያ አሜን። ቤታችን በውበት ይሆናል። ትዳራችን ያሳምራል። እግዚአብሔር ልጆቻችንን ያሳምራል። ህይወታችንን ያሳምራል። አገልግሎታችንን ያሳምራል። የኛ የሆነውን ነገር ያሳምራል። ቢዝነስም ካለ ያሳምረዋል። ሃሌሉያ ያሳምረዋል። ወገኖች የሚያሳምር ጌታል። ዛሬ እንቆቅልሽ የሆነባችሁ እንደዚህ ተበላሽቶ ሊቀር ነው እንዲህ ያላችሁት እግዚአብሔር ያሳምረዋል። አሜን አሜን። ያሳምረዋል። ጌታ ይባረክ። እመኑኝ ያሳምረዋል። ማሳመር የሚችል አምላክ ነው። መጽሐፍ ሲናገር እግዚአብሔርን እንደው ምንድን ይላል? ነገርን ሁሉ በጊዜው ይልና ሃሌሉያ ውብ ነው የሚለው። ጌታ ይባረክ። ውብ አድርጎ ሰራው አለ። ውብ የሚባል ቃል አለ እዛ ላይ፣ ውበት አለ እዛ ላይ። አሜን 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 አሜን። ውብ የሚሆንበት ዘመን አለ። ውብ የምትሆንበት ጌታ ይባረክ። ነገራችን የሚያምርበት ዘመን። ጌታ የተባረከ ይሁን። ጌታ የተመሰገነ ይሁን። አሜን አሜን አሜን። እግዚአብሔር ይባረክ። ነገራችን ተጎሳቅሎ አይቀርም ወገኖቼ። ተጎሳቅሎ በቃ አለቀለቅ አይቀርም፣ አይሆንም። የዛ የውበት ዘመን ይመጣል። በቃ ሃሌሉያ። ጌታ ይባረክ። አሜን አሜን አሜን። ጌታ ይባረክ። እኔ የምነግራችሁ እውነት እያንዳንዳችሁ መስክሩ ብላችሁ ከዚህ በላይ እኔ እንደውም ተፌም ሲመሰክርልኝ ነበር ባለፈው። ወንጌላዊ ታደሰም እንደዚሁ ብዙዎቻችን መስክሩ ብንባል በዚህ ስቴጅ አልፈናል። የሚገርም እየመጣን ነው ያለንበት። ሌላ ይሄኛው በህይወት ዘመናችን ነው። ሌላ ደግሞ ዘመን ላይ ስትመጡ እንደገና ደግሞ እግዚአብሔር ያንን ያደርጋል። ጌታ ኢየሱስ ይባረክ። ምክንያቱም መጽሐፍ ሲናገር ሁልጊዜ ከክብር ወደ ክብር ከኃይል ወደ ኃይል እያሸጋገረ የሚል ቃል አለ። ከክብር ወደ ክብር ያሸጋግራል፣ ከኃይል ወደ ኃይል ያሸጋግራል። እግዚአብሔር አምላክ የተባረከ ይሁን። በክብር በቃ ብሎ አያቆምም። እግዚአብሔር ይቀጥላል። በቃ ኃይል አለ፣ በቃ ኃይልም ይቀጥላል ሁልጊዜ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ስም የምናደርግበት ዘመን ይመጣል። ሃሌሉያ። ከጎናችሁ ያለውን ሰው ልል ነበር። ለካ አሁን በዙም ነው ያለ ነው። ጌታ ይባረክ። በዙም ነው ያለ ነው። ጌታ ይባረክ። ይቻላል በመንፈስ አረ በመንፈስ እንችላለን። ጌታ ይባረክ። ጌታ ይመስገን። አሜን አሜን አሜን። የምታብብበት ዘመን ይመጣል በሉት ወገኖቼ። የምታብብበት ዘመን መጥቷል። ይመጣል መጥቷል። አሜን። የምታብብበት ዘመን መጥቷል በሉልኝ አንድ ጊዜ። የምታብብበት ዘመን መጥቶልኛል። አሜን። ዘመን መጥቷል። ሃሌሉያ። አሜን አሜን አሜን። የምታብብበት ማበብ አለ ወገኖቼ። ውበት የሚመጣበት ነገር የሚያምርበት ሁለመናው ጌታ ኢየሱስ ይባረክ። አሜን አሜን። ጌታ የተባረከ ይሁን። ሃሌሉያ። በጣም በጣም ደስ የሚለኝ ቃል ስለሆነ ነው። ጌታ ይባረክ። ያው እንደምታውቁት የሶስተኛው ስቴጅ ላይ ስለ ፍሬ ነው የምናወራው። ጊዜ አለኝ ወይስ ብዙ? ማይ ጎድነስ። ጌታ ይባረክ። 5 ሄዷል ጊዜ ያለች ነው መቅድዬ። ጊዜ ሄዷል ወይስ አንድ 10 ደቂቃ አለኝ? ጌታ ይባረክ። ሃሌሉያ። ሚዩት ላይ ናት መሰለኝ፣ አልሰማችኝም። ጌታ ይባረክ። ስለዚህ አለኝ 10 ደቂቃ ወይስ እንዴ? እሺ 10 ደቂቃ። ይቅርታ አልደከማችሁም? ከኔ ጋር ናችሁ? ጌታ ይባረክ። እንዳላደከማችሁ ስለፈለኩ ነው። ጌታ ይባረካችሁ። እግዚአብሔር ይባረክ። ስለዚህ እግዚአብሔር አምላክ ምን አራቸው? በሚቀጥለው ብሎ ስም ካረጋችሁ በኋላ ወይ ደግሞ ፍሬ ምንድነው ካበባችሁ በኋላ ፍሬያማ የምትሆኑበት ወይ ደግሞ ላስቲንግ ኢምፓክት የምታመጡበት የመጨረሻ ለሚቀጥለው ትውልድ ራሱ በረከት የምትሆኑበት ዘመን መጥቷል ይላችኋል። እዚህ ላይ የምታዩት ፍሬ ነው። እቺ ሶስተኛዋ ዛፍ ላይ ነው። ሶስተኛዋ ዛፍ ላይ ያለው የፍሬ ዘመን ነው። ሃሌሉያ። እንደምታዩት ያ ዛፍ ፍሬ በፍሬ ነው። ሃሌሉያ። አሁን ፍሬ አለ። በቃ አሁን ወሬ አያስፈልግም። አሁን ነገር አያስፈልግም። አየህ፣ እዚህኛው ልክ ማበብ ስቴጅ ላይ ልክ መጀመሪያ ላይ ሰው ሁሉ የሚያወራበት ዘመን ነው ብያቸዋለሁ። የሚቀጥለው ስቴጅ ላይ
ትንሽ ማበብ ስላለ አብዛኛው ወሬ ጸጥ ይላል። እንደው እስቲ ነገር ምንድነው እያለ ዝም ብሎ በትዝብት የሚያልፍበት ስቴጅ ነው። የሚቀጥለው ግን ሰው ሁሉ ብሎ የሚደነግጥበት ስቴጅ ነው። ዋው! የሚያስደነግጥ ፍሬ ነው። ጌታ ይባረክ። ሃሌሉያ ወገኖቼ፣ ይሄ በየትኛውም የህይወት ላይፋችን ላይ በአገልግሎት ሊሆን ይችላል፣ በትምህርታችን ሊሆን ይችላል፣ በቢዝነሳችን ሊሆን ይችላል፣ በስራችን ሊሆን ይችላል፣ በልጆቻችን ሊሆን ይችላል፣ በትዳራችን ሊሆን ይችላል። ይሄን ስቴጅ ነው ሰው ሁሉ አልፎ ሰክሰስፉል ሆኖ የምታዩት ይሄ ነው። እግዚአብሔር አምላክ የተባረከ ይሁን። በሚገርማችሁ ሁሉም ስቴጅ ላይ በዚህ ነው የሚያልፍ የሰው ልጅ። መጀመሪያ ስር ይሰዳል፣ ከዛ ብሎስም ያደርጋል፣ ከዛ ፍሬማ ይሆናል። ይሄ ፍሬያማ ላይ ግን ሶስተኛው ስቴጅ ላይ ስትደርሱ እዚህ ላይ ምንም አይነት ማውራት አያስፈልግም። የሚያወራ አለ። ምኑ ነው የሚያወራው? ፍሬው ያወራል። እግዚአብሔር ይባረክ። ሃሌሉያ። በፍሬያቸውም ቅድም እንዳነበብኩላቸው በፍሬያቸውም የዓለሙን ፊት ይሞላሉ ይላል። በፍሬያቸው ያውቋቸዋል ይላል መጽሐፍ ቅዱስ። የሚታወቅበት ጊዜ ነው። በዛ ዘመን ላይ እግዚአብሔር አምላክ ዋው! የሚገርም እኮ ነው። የሚገርም እኮ ነው። እንደው ጌታን የምትወድ ሴት ነበረች እኮ። ጠዋትና ማታ እግዚአብሔርን ታገለግል ነበረ፣ ታለቅስ ነበረ በጌታ ቤት ስንት ዘመን ሙሉ። ብለው ልክ ዞር ሲል ልጆቿ በፍሬ፣ ወገኖቿ በፍሬው፣ ባልዋን እንዲህ ነው። በጣም ይሄንን አሁን መስክሩ ብላችሁ ብዙ እናንተ ትመሰክራላችሁ። ሃሌሉያ አሜን አሜን። እንደዛ ያኔ ሲጨንቀው ያኔ ማንም ያላየው ሁሉ ፍሬ ሲመጣ፣ ሃሌሉያ። በዚህ ዘመን ሰው ሁሉ የሚከባችሁ ዘመን ነው። ዌልካም። ፍሬ ሊበላ ይመጣል። ሰው ፍሬ ለማየትም ይመጣል። ያው ለመብላት ብቻም ሳይሆን ለማየትም ይመጣል። በቃ ደግሞ ለአፕሪሼት ለማድረግም ይመጣል። ያኔ ሪኮግኒሽን ይመጣል። ሃሌሉያ አሜን አሜን። ጌታ ኢየሱስ ይባረክ። አሜን ሃሌሉያ። በጣም የሚገርም ነው። በፍሬ ዘመን ላይ እኔ ትዝ ይለኛል በጣም እዚህ ከተማ እዚህ ሀገር የመጣው ጊዜ በ120 ቀን ውስጥ ሚስትና ልጅን ሂድ አሉኝ እና ይዤ ሄድ በተባልኩበት ዘመን ላይ እግዚአብሔር ረዳኝ። ጸለይኩ፣ አለቀስኩ፣ ዘመርኩ፣ ምን አልኩ፣ በብዙ ነገር አስለፍኩ። ከዛ በኋላ ያኔ እንደዛ ሲሆን ብዙዎቹ ይመጡና አንተ እኮ ዝም ብለህ አርፈህ ያገኘውን እየሰራ ኑር ምናምን እያሉኝ ብዙ ሰዎች ረድኒ እግዚአብሔር ራእይ ሰጠኝ ራእይ ተምሬ እንደዚህ ፒኤችዲ ምናምን ዶክትሬት ምናምን አላለሁ። ያው እግዚአብሔር የሰጠኝን ማለት ነው። እዛ ሰዎች ትቀልዳለህ እንዴ አንተ የምትበላው ምንም የሌላት ምን አማራት ምናምን እያሉ በቃ ይይዝንትን። አሁን ባለፈው እኔ ዳላስ ሲሄድ ማለት ነው የዛሬ 6 ዓመት፣ እውነቴን ነው የምነግራችሁ። ይኸው መቅዲም ነበረች። ህዝብ ሁሉ እየመጣ ሴሌብሬት ሲያደርገኝ ዶክተር ሆንክ ኢቭን በየቸርቹ ራሱ ዶክተር ገሌ ዶክተር ፍቅሩ መጣ። ይሄ እነዛው ራሱ ያሉቹ ሰዎች መጠው ሴሌብሬት የሚታረጉበት እግዚአብሔር አምላክ ይሆናላችሁ። የሚገርማችሁ በጨለማው ጊዜ በክፉ ጊዜ ያወራው ህዝብ ሁሉ እዚህ ዘመን ላይ ካላፈረ ሰላም ይላችኋል፣ ኮንግራጁሌሽን ያለ። ካፈረ ደግሞ አትሊስት በሩቁ በቃ አይቶ ዝም ይላል ማለት። እግዚአብሔር አምላክ ፍሬ የሚታይ ነገር ነው፣ ውብ ነገር ነው። በቃ ሊደበቅ አይችልም። ፍሬ የሚናገር ነገር ነው። ፍሬ ከባድ ነገር ነው። ከባድ ነገር ነው። እግዚአብሔር አምላክ ይባረክ። አሜን አሜን። በቃ ከባድ ነገር ነው። በፍሬ ስንበላ በጣም በፍሬያችን ሲያውቁን፣ ሃሌሉያ። ዛሬ አሁን የጀመርነው አንዳንዱ ነገር እግዚአብሔር አምላክ ማንም ሰው ያልመሰለው ይሄማ የት ይደርሳል ምን ብሎ እስቲ ሞክራት እንደው ዝም ብሎ እንደው ይሞክር እንደው እናየዋለን ምናምን ያለው ሁሉ እመኑኝ እግዚአብሔር ይባረክ። ከጥቂት ዓመት በኋላ ዓመት 2 ዓመት በኋላ እግዚአብሔር ይባረክ። ሃሌሉያ አሜን አሜን ሃሌሉያ። ያው እንደዚህ ባለበት አፉ ሌላ ሰው ሲያገኝ እዛ ብትሄዱ ይሻላቸዋል፣ እዛ መልካም ሰዎች አሉ ይባርኳቸዋል፣ ትባረካላችሁ የሚሉበት ዘመን ይመጣል። ጌታ ይባረክ። አሜን አሜን አሜን። እግዚአብሔር ይሄን ያደርጋል። አሜን አሜን። እኔ እርግጠኛ ሆኜ ነው የምነግራችሁ፣ ጌታ ይሄን ያደርጋል። ታማኝ ስለሆነ ነው የምነግራችሁ። ምክንያቱ መጽሐፍ ቅዱስ ዳዊት ሲናገር ይላል፣ ትናንትና ከአንበሳና ከድብ ያስመለጠኝ አምላክ ዛሬ አይተወኝም አለ። እግዚአብሔር ይባረክ። አይተወኝም፣ በዚህ ሸለፈታን ፊት አይተወኝም አለ። እግዚአብሔር ይባረክ። ትናንትናችን አለ ወገኖቼ፣ ትናንት ድንቅ ያደረገልን አለን። ትናንት ስንት ያሳየን ሰዎች አለን። ትናንት ምስክርነት ያለን ሰዎች ነን። ቀላል ሰዎች አይደለንም።
ቀላል ሰዎች አይደለንም። እግዚአብሔር የረዳን ሰዎች ነን። እግዚአብሔር የተከለን ሰዎች ነን። እግዚአብሔር ያቆመን ሰዎች ነን። ክብር ለእግዚአብሔር ይሁን። አሜን 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 አሜን። እግዚአብሔርን ይዞናል። በቃ እናውቀዋለን። በቃ ግድ የለም ዘመን አለ። ዘመን መጣ የዜማ ወራቱ ኢየሱስ ሊከብርበት። ሃሌሉያ አሜን። ኢየሱስ ሊከብርበት የሚመጣበት ዘመን አለ። ጌታ ይባረክ። የፍሬ ዘመን በጣም ኢየሱስ ክርስቶስ የሚሰፍርበት ዘመን ነው። አሜን አሜን ይባረክ። ሃሌሉያ ጌታ የሚከብርበት ዘመን ይመጣል። በዛ ዘመን ላይ ምን ይላችኋል መሰላችሁ? አንድ ትእዛዝ ነገራቸውና ይጨርሳል። እችን ትእዛዝ ነግሬያችሁ እጨርሳለሁ። ጌታ ይባርካችሁ። ጌታ ይባርክ እና ሌላ ቀንም በዚህ ቃል እናወራለን። አሜን። አንድ ፓርት ጨምራለሁ፣ 3ኛ ክፍል ማለት ነው። ጌታ ይባረክ። በጣም ሀሳቤን ለመጨረስ ስለተቸገርኩ ማለት ነው። ጌታ የተባረከ ይሁን። የዜማ ጊዜ ሲመጣ እንዲህ ይላችኋል። ኤርምያስ 29:4 ላይ ምናልባት ስክሪኑ የሚታያችሁ ሰዎች እዩ፣ ካልታያችሁ ደግሞ መጽሐፍ ቅዱሳችሁን ገልጣችሁ ማንበብ ትችላላችሁ። ኤርምያስ 29:4 ላይ እንዲህ ይላል፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረኳቸው ምርኮኞች ሁሉ እንዲህ ይላል። 29:5 ቤት ሰርታችሁ ተቀመጡ፣ አትክልትም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴት ልጆቻችሁን ውለዱ፣ ወንዶችና ሴት ልጆቻችሁንም አጋቡ፣ እነርሱም ወንዶቹንና ሴት ልጆቹን ይውለዱ፣ ከዚያም ተባዙ፣ ጥቂቶችም አትሁኑ አለና በእርሷም ሰላም ይሆንላችኋልና ወደ እርሷም ላሰማራኋችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ አለ። ምን ማለት መሰላችሁ? ብዙ ጊዜ ሃሌሉያ ፍሬ የሚመስለን ኢትዮጵያ ውስጥ አንዳንድ ሰው በጣም ያሳስቀኛል። ፍሬ ያለ የሚመስለው ብዙ ጊዜ አይ ፍሬማ ያለው እኮ በቃ ያ እኮ አገልግሎትማ እዚህ ከተማ ብዙ ጊዜ የተለመደ ቃል ስለሆነ ለእናንተም ልንገራችሁ። እዚህ ከተማ እኮ በቃ ዋናው እንደ ቸርችማ ዳላስ ቀረ፣ ቸርችማ ሂውስተን ቀረ፣ ቸርችማ ኦስተን ቀረ ይላል ሰው ይላል። እውነት ነው። እኛ ምንም ከዳላስ ነው የመጣ ሁላችሁም ታውቃላችሁ። እና የሚገርመው ነገር ግን እዚህ ላይ ምንድን ነው የሚላቸው መሰላችሁ? ባቢሎን እዛው ከተማ ላይ ያሉ ማለት ነው። እዛው ከተማ ላይ ያሉ እግዚአብሔር ቃል ላከላቸው። በማን? በነቢዩ ኤርሚያስ ላይ ምን አላቸው? ግድ የላችሁም፣ እኔ ፍሬያማ አፈራችሁ ሀገራችሁ ከተመለሳችሁ በኋላ አይደለም፣ ወደ ኢየሩሳሌም ከተመለሳችሁ በኋላ አይደለም፣ እዛውኜ ፍሬያችሁን ፍሬያማ አረጋችኋለሁ። ኦራባ ዲያና ማንዶስ ክብር ለእግዚአብሔር ይሁን። ገብቷችኋል አይደለ? እዛ ላይ ምን ይላል መሰል? እዛው እኔ ካስቀመጥኳችሁ ቦታ ላይ እንደው ምን ይላል? ከኢየሩሳሌም ወደ ባቢሎን ላስመረኳቸው ምስኮኞች ሁሉ ባቢሎን ላይ ነው የሚነግራቸው። እንግዲህ ባቢሎን የተገዙበት መሬት ነው የሚለው አይደለ? እዛ ላይ ምን አለ? ቤት ስሩ፣ ተቀመጡ፣ አትክልትም ተከሉ፣ ፍሬ ብሉ፣ ተጋቡ፣ ወንዶችንም አጋቡ፣ በቃ ይብዙ፣ እዛ ከተማ ላይ ፍሬያማ አደርጋችኋለሁ ነው የሚለው እግዚአብሔር ቃል። ዛሬ የጆሮ ያለው ይስማ። እዚህ ከተማ እዚሁ ሳን አንቶኒዮ ከተማ ላይ እግዚአብሔር ፍሬያማ ያደርገናል። ክብር ለእግዚአብሔር ይሁን። ይሄው ይሄ እግዚአብሔር መልእክት ነው። ስሙኝ፣ እግዚአብሔር የሚናገር እግዚአብሔር እዚሁ ከተማ ላይ ፍሬያማ ያደርገናል። ልጆቻችንን ፍሬያማ ያደርጋል። ትውልዳችንን ፍሬያማ ያደርጋል። ትዳራችንን ፍሬያማ ያደርጋል። ልጆቻችን ራሱ በበረከት ራባጋዲያና ማንዶስ ይሆናላችሁ። 29:6 ላይ ይጋባሉ፣ ልጆቻችሁንም ዳሯቸው እዛው ከተማ። ሃሌሉያ። አንዳንድ ሰው በቃ ፍሬ የሚገኝ የሚመስለው ሃሌሉያ። አንድ ወዳጄን እኔ ስም አልጠቅስም፣ አንድ ወዳጄን እኔ ተነስቼ ከዚህ ከዚያማ ምንም ፍሬያማ አልሆንም፣ ምንም አያዋጣኝም አለኝ እና ምንድን ነው አለ፣ እኔ ተነስቼ እሄዳለሁ አለኝ። ሃሌሉያ። እኔ አልፈልግም፣ ምክንያቱም የሚረባ ከተማ አይደለም። ኧረ ተው፣ እግዚአብሔር ግን እንደዛ አይልም አልኩት። እግዚአብሔር አይልም። ሃሌሉያ አይልም። እዚሁ ሃሌሉያ እዛው ባቢሎን ላይ ጌታ ይባረክ። አንዳንድ ሰው አገር ካልወጣው የሆነ ከተማ ካልወጣው አላፈራም ብሎ የሚያስብ ሰው በጌታ በኢየሱስ ስም ዛሬ ነግራችኋለሁ፣ በዚሁ ቀን ጸንታችሁ ቁሙ። እዛው ላይ ነው የሚለው እግዚአብሔር። ቤት ሰርታችሁ ተቀመጡ፣ አትክልትም ትከሉ፣ ተጋቡ፣ ሴቶችንም ልጆች ውለዱ፣ ወንዶች ልጆቻችሁንም አጋቧቸው፣ ፍሬያማ አደርጋችኋለሁ ይላል። ባጋሪያና ማንዱስ በዚህ ከተማ ላይ ባረካለሁ የሚል ሰው ካለ እግዚአብሔርን ያመስግን። እልልታ ጭብጨባ ለጌታ ያምጣ። ክብር ለእግዚአብሔር ይሁን። አሜን። ሃሌሉያ። ጌታ ይባረክ። ሃሌሉያ። መጽሐፍ ሲናገር በምድር ከቀመጥ ታምነህም ተሰማራ ይላል። በዛው ባሰማራው ምድር ላይ ፍሬያማ አደርጋለሁ ይላል።
ሃሌሉያ አሜን። በእግዚአብሔር እንደውም ቃሉን ላንብብላችሁ መዝሙር 24 ላይ ጌታ መዝሙር 34 7 ላይ እንዲሚል ቃል አለ በምድር ተቀመጥ ታምነህም ተሰማራ ሃሌሉያ አሜን ይላል አይደል በዛ ባስቀመጠ ምድር ላይ ጌታ ይባረክ ባስቀመጠ ምድር ላይ በተቀመጥክበት ምድር ላይ እግዚአብሔር ፍሬያማ ያደርጋል ልጆችን ይባርካል ትውልድን ይባርካል ኢየሱስ ክርስቶስ ይባረክ አሜን ሃሌሉያ ክብር ለእግዚአብሔር ይሁን እግዚአብሔር ነው ምድሩን የሰጠማን ነው እግዚአብሔር ነው የሰጠ እኔ እናንተ እኮ ካልኩሌት አድርገን እዚህ አልመጣንም ወገኖቼ በእኔ ካልኩሌሽን እኔ ሳን አንቶኒዮ ኢትዮጵያ ያለው ሳን አንቶኒዮ የሚባል ከተማ ብባል እኔ አላቅም ጌታ ምስክሬ ነው እኔ አላቅም እንኳን ቴክሳስ ቢባል አቅ ይሆናል ሳናት ምንም እናቀው የማናቀው እግዚአብሔር በራሱ ካልኩሌሽን አምጥቶ ወንጌላዊ ታደሰ ሳን አንቶኒዮ አንዳንዴ ሳን አንቶኒዮ የሚለውን ቃል ራሱ ሲናገረው እሱ ራሱ አክሰንቱ ራሱ ያስቀኛል እንኳን ሊያቀው ማለት እሱ ራሱ አያቀው ጌታ ይባረክ አይደል ወንጌላዊ እንዴት እንደመጣ ቢነግራችሁ በተአምር ነው ያመጣን በቃ በተአምር ነው እዚያ ከተማ በተአምር እና በተአምር ነው ያመጣን በቃ እግዚአብሔር እንዴትና እንዴት አድርጎ እንዳመጣን አናውቅም በቃ ተከለን እዚህ ከተማ ከተከለ ምድር ላይ ሃሌሉያ እሱ በሚያውቀው ሃሌሉያ ባመጣን ምድር ላይ ፍሬ ሊሰጠን የታመነ አምላክ አለ ዛሬ ወገኖች አሜን ሃሌሉያ እግዚአብሔር ይባረክ ክብር ለእግዚአብሔር ይሁን ስለዚህ ባስቀመጠበት ላይ በእግዚአብሔር በሰጠ ምድር ላይ ወንድሜ ሌላ ቃል አታውጣ ወንድሜ እንደው የነገሌ ቦታ ላይ እንኳን እንትን ብሄድ እኮ ኖሮ እንትን ብገባ ኖሮ አይባልም እግዚአብሔር በሰጠ ከእግዚአብሔር ጋር መጣላት ነው እግዚአብሔር ጋር መጣላት ነው መጽሐፍ ቅዱስ እንደው ወንጌላዊ ታደሰ እና ወይዘሮ ጽጌ ወደዚህ ሲመጡ አንድም ሰው አያውቁም ምንም ነገር አላውቅም እስቲ ብሎ እንደውም እዛ ኢትዮጵያ የተቀረጸውን ቪዲዮ ላከልኝ እኔ አላውቀውም የሄድበትን ቦታ እስቲ የሚሆነውን በሂደት ከእግዚአብሔር ጋር አያለው እሱ ወደሚልከኝ እሄዳለሁ ብሎ መጣ እግዚአብሔር ይባረክ ልክ እንደዛ ነው የእግዚአብሔር ስራ ሃሌሉያ አብርሃምን እኔ ወደ ማሳይ ምድር ሂድ ሲለው ምንም የሚያውቀው ነገር የለም ማንም አያውቅም ምንም ነገር አያውቅም ሂያዝ ነው ክሉ ምርጭ የለውም የት እንደሚሄድ አያውቅም ምን እንደሚያደርግ አያውቅም ማንን እንደሚያገኝ አያውቅም የት እንደሚበላ ምን እንደሚሰራ አያውቅም እግዚአብሔር ግን እዛ ላይ ምን ይላል መሰለህ እግዚአብሔር መጣና አንተ ህዝብ ነህ ያለው ሃሌሉያ ባረካለሁ ዘርህንም ባረከዋለሁ እግዚአብሔር ይባረክ የት ወስዶ ቆይ ወደ ሀገር ተመለስና ባረካል አላለውም እዛው ላይ ነው ያለው ወገኖቼ እግዚአብሔር ደስ የሚለው እግዚአብሔር ከወሰደ ካስቀመጠ ቦታ ላይ ነው የሚባረክ ጌታ ካስቀመጠ ቦታ ላይ የእግዚአብሔር በረከት በዛለ የእግዚአብሔር ክብር አለ የእግዚአብሔር ፍሬ አለ የእግዚአብሔር ኃይል አለ የእግዚአብሔር ህልውና በዛ አለ ወገኖቼ ክብር ለእግዚአብሔር ይሁን አሜን ለዛ ነው እግዚአብሔር ካለለበት ቦታ መሄድ የማያስፈልገው እግዚአብሔር ምክንያቱም እሱ ወደዚህ ምድር ሲያመጣን እዚህ ሲያስቀምጠን እዚህ ቦታ ስንቀመጥ ዝም ብሎ በዚህ በራሳችን ወይ አጥንተን ካልኩሌት አድርገን አልመጣን እሱ አዋቂ ስለሆነ አመጣን ክብር ለእግዚአብሔር ይሁን አሜን 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 ስለዚህ በምድር ተቀመጥ ታምነህ ተሰማራ ሃሌሉያ ታምነህም ተሰማራ ሃሌሉያ ጌታ ይባረክ ታምነህ ተሰማራ ይህን ቃል አነበዋለሁ ጌታ ይባረክ መዝሙር 34:7 ነው ጌታ ይባረክ አንድ ጊዜ መዝሙር 37:4 ጌታ ይባርካችሁ ጌታ ይባረክ ሃሌሉያ እንዲህ የሚል ቃል አለ ሃሌሉያ በእግዚአብሔር ደስ ይበል የልብህንም መሻት ይሰጥሃል መንገድህንም ለእግዚአብሔር አደራ ስጥ በእርሱም ተመን እርሱም ያደርግልሃል ጽድቅህን እንደ ብርሃን ፍርድህንም እንደ ቀጥር ያመጣል አሜን ሃሌሉያ ጽድቅህን እንደ ብርሃን ፍርድህንም እንደ ቀጥር ብርሃን ያመጣል ጌታ ኢየሱስ ይባረክ ክብር ለእግዚአብሔር ይሁን እንደዚህ ነው የሚያደርገው እግዚአብሔርን ባስቀመጠ ቦታ ስልፍ ሃሌሉያ ከዛ በፊት ያለውን ቃል አንብብላችሁ ይቅርታ ከቁጥር 3 ጀምሬ ላንብበው ምን ይላል መሰላችሁ መዝሙር 37:3 ግዴታ እዚህ ላይ አላሳየዋችሁም ይቅርታ መዝሙር 37:3 እንዲህ ይላል በእግዚአብሔር ታመን መልካምም አድርግ በምድርም ተቀመጥ ባስቀመጠ ምድር ተቀመጥ ታምነህም ተሰማራ ከዛስ ቁጥር 4 በእግዚአብሔር ደግሞ ምን ይላል ደስ ይበል የልብህን መሻት ይሰጣል እዛው ካስቀመጠ ቦታ ማለት ጌታ ኢየሱስ ይባረክ ሃሌሉያ በእግዚአብሔር የልብን መሻት ይሰጣል መንገድን
ሁሉ ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱ ምን ያደርግልሃል? ያደርግልሃል። ጽድቅህንም እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ፍርድ ከተጓደለ ፍርድን ያመጣል። ሃሌሉያ አሜን አሜን ሃሌሉያ። መንገድ ካልቀናም ያቃናዋል። ጌታ ይባረክ። አሜን አሜን። የልብህን መሻት የልባችንን መሻት እግዚአብሔር ያያል አይደል? እግዚአብሔር ያውቀዋል፣ እሱን ይሰጣል። ለሚስታችን እንኳን አንዳንድ ለመንገር የሚከብደን እሱን ይሰጣል ይላል እግዚአብሔር። የልብ መሻት የሰው ልብ። ሃሌሉያ ክብር ለእግዚአብሔር ይሁን። ሃሌሉያ የልብን መሻት ይሰጣል። ጌታ ይባረክ። ወገኖቼ ይሄ ድንቅ ጌታ ነው የምናመልከው። እናመሰግነዋለን፣ እንባረከዋለን። እንጸልይና እንጨርሳለን። ወንድሜ ተፌጋ ትጸልይልናለ ጌታ። እሺ ወይኔ ልጸልይና ልዝጋው። ጌታ ይባርካችሁ። ይቅርታ ሰዓት ወሰድኩኝ፣ በጣም ስለወደድኩት ነው። ይሄን መንፈስ ቅዱስ ግን በመካከላችን አለ። ወገኖቼ ክብር ለእግዚአብሔር ይሁን። እንጸልይ። እሺ ጌታ ይባረክ። አባት ወይ በዚሁ መንፈስ ስላለው እኔ ልጸልይ፣ ግድ የለም። ጌታ ይባረክ። ወንድሜን ከማስቸግረው ሌላ ጊዜ እሱ ይጸልይልን። እግዚአብሔር ይባረክ። ሃሌሉያ አባት ወይ እጅግ አድርጌ አመሰግንሃለሁ። ዛሬ ቃልን ላክልን ጌታ ሆይ፣ በጌታ በኢየሱስ ስም ስር ስለሰደድን ጌታ ሆይ ሃሌሉያ። ደግሞ ዛሬ ፍሬያማ ስለምታደርገን አባት ሆይ እናመሰግናለን። በዚህ ዘመን ጌታ ሆይ በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል ያጨበጭብማል፣ በፍሬያቸውም የዓለሙን ፊት ይሞላሉ ተብሎ እንደተጻፈ በጌታ በኢየሱስ ስም በዚህ ዘመን ጌታ ሆይ ስለምናበብ፣ በዚህ ዘመን ፍሬያማ ስለምታደርገን፣ በዚህ ባስቀመጥከን ምድር ላይ እግዚአብሔር አምላኬ ሆይ አባት ሆይ ሃሌሉያ። ጠላት እያየ ጆሮ እየሰማ ጠላት እያየ በጠላቶች ፊት ለፊት ራሴን በዘይት ቀባ ተብሎ እንደተጻፈ በፍሬ ስለምትቀባን፣ በኃይል ስለምታስታጥቀን፣ በሞገስ ስለምታስታጥቀን እግዚአብሔር አምላክ ሆይ ፍሬ በፍሬ ስለምታረገን፣ በአገልግሎት ፍሬ ስለምትሰጠን፣ በስራችን ፍሬ ስለምትሰጠን፣ በልጆቻችን ፍሬ ስለምትሰጠን፣ በትውልዳችን ስለምትሰጠን፣ በእግዚአብሔር በቢዝነሳችን እንኳን ፍሬ ስለምትሰጠን፣ እጃችን በነካው ልባችን ባሻው በእግዚአብሔር ደስ ይበል፣ የልብን መሻት ይሰጣል እንደተባለ ጌታ ሆይ እግዚአብሔር አምላክ ሆይ በኢየሱስ ይህ ስለሚሆን እናመሰግናለን። አሜን። ጌታ ይባረክ። አሜን። እንዴት ድንቅ አምላክ ነው ወገኖቼ። እግዚአብሔር ይባረክ። ሃሌሉያ። እግዚአብሔር አምላክ ሆይ የትኛውም ጨለማና ክፋት ዛሬ ወደቀ። የትኛውም ጠላት ዛሬ ተባረረ በኢየሱስ ስም። ዛሬ በኢየሱስ ስም ሃሌሉያ። በጌታ በኢየሱስ ስም በተለያየ ስፒሪት ወጥቶ ሃሌሉያ ጉዳያችንን፣ ነገራችንን ሃሌሉያ አገልግሎታችንን፣ የተለያየ የሰጠንን ነገር የኛ የሆነውን ሊያደናቅፍ የወጣ የትኛውም ክፋትና ተንኮል በኢየሱስ ስም ከፊታችን ስለራቀ ተመስገን። አሜን። ሃሌሉያ። ጌታ ሆይ ዛሬ ጸልያለሁ፣ ወገኖች ጸልዩ። ጌታ ይባረክ። ዛሬ ጠላትን የሚያዋርድ፣ ጨለማን የሚያዋርድ፣ ክፋትን የሚያዋርድ፣ በውጭ ያለ የተለያየ በእኛ ላይ አፋችን ሊያላቅቅ ያለውን ሁሉ የሚያዋርድ ፍሬ በእኛ ላይ እንዲመጣ ጸለይ። ጌታ ሆይ በፍሬያቸው ያውቋቸዋል ተብሎ ተጽፏል። እግዚአብሔር አምላክ ሆይ በፍሬ ግለጠን ጌታ ሆይ፣ በፍሬ ግለጠን ጌታ ሆይ፣ በፍሬ ግለጠን ጌታ ሆይ። ሃሌሉያ። ከአንደበታችን በላይ የሆነ ፍሬ በእኛ ላይ ይታይ በኢየሱስ ስም። ከንግግራችን በላይ የሆነ ፍሬ በእኛ ላይ ይታይ ጌታ ሆይ። አቤቱ እግዚአብሔር አምላኬ ሆይ ዓለሙን ፊት ይሞላሉ ተብሎ እንደተጻፈ በጌታ በኢየሱስ ስም ሃሌሉያ። ከኛ ያለፈ ለትውልድ የሚተርፍ ዘላቂ ፍሬ እንድትሰጠን ዛሬ ጸለይ። ወገኖቼ እግዚአብሔርን ያደርጋል በኢየሱስ ክርስቶስ ለትውልድ የሚተላለፍ ወገኖቼ ጌታ ኢየሱስ ይባረክ። ወገኖቼ የዚህን ቤተክርስቲያን ራእይ ስጽፍ እንዲህ የሚል ቃል ወደ ልቤ መጣ። ሃሌሉያ። እና እዛ ላይ አሁን ዌብሳይቱ ላይ ብታዩት ታነቡታላችሁ። ምን ይላል? እግዚአብሔር አምላክ ሃሌሉያ እንዲህ ይላል፣ የጠፉትን ያልዳኑትን ወገኖች በወንጌል እንድንደርስ ክርስቶስን እንደወደደ እኛም ወንድሞችን በንጹህ ፍቅር የምንዋደድበት፣ በአንድ ልብ ሆነን ጌታን የምናመልክበትና የምንባረክበት ይልና የመጨረሻው ለትውልድ የሚተርፍ ዘላቂ ፍሬ
ይላል። ለትውልድ የሚተርፍ ዘላቂ ፍሬ የምናፈራበት ቤተክርስቲያን ነው ይላል። እግዚአብሔር ይባረክ። ለትውልድ ይሄ ዌብሳይታችን ራእይ ብለን የጻፍነው እግዚአብሔር አምላክ ሆይ ለትውልድ የሚተርፍ ፍሬ እግዚአብሔር አምላክ ሆይ ለሚቀጥለው ጀነሬሽን የሚተርፍ ፍሬ ከዚህ የተነሳ እንዲወጣ በኢየሱስ ስም ጸልያለሁ። አሜን። እግዚአብሔር ሆይ ሃሌሉያ ሃሌሉያ ሃሌሉያ። እነሱ በመኖራቸው እግዚአብሔር ባረከን የምንለው ፍሬ በጌታ በኢየሱስም ትውልድ የሚያመሰግነው አቤቱ እግዚአብሔር ሆይ ነገ የሚመጣ ህዝብ ከነገ ወዲያ የሚመጣ ህዝብ የዛሬ ዓመት የሚመጣ ህዝብ የዛሬ 5 ዓመት የሚወለደው ጀነሬሽን በኢየሱስም የሚያመሰግነው የሚባረክበት ፍሬ በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ። እግዚአብሔር አምላክ ሆይ ጀነሬሽናል ብሌሲንግ በእኛ አንዳንዳችን ላይ እንዲመጣ ጸለይኩኝ በኢየሱስም። የትኛውም በክርስቶስ ኢየሱስ አዲስ ፍጥረት ናችሁ ተብሎ እንደተጻፈ በክርስቶስ ኢየሱስ ሃሌሉያ በዘር ማንዘር የመጣ ጀነሬሽናል ከርስ እርግማን እግዚአብሔር ሆይ ነገር የሚያበላሽ ነገር የሚያጠፋ ነገር የሚያኮላሽ በአጭር የሚያስቀር የትኛውም አይነት ተንኮልና ክፋት ከጌታ ከኢየሱስ ጋር ከመምጣቱ የተነሳ በኢየሱስ ስም የተመታ ይሁን። የነካነው ሁሉ ይባረክ በኢየሱስ ስም። የነካነው ሁሉ በፍሬ ይሞላ በኢየሱስ ስም። የያዝነው ሁሉ ይለምለም ጌታ ሆይ የያዝነው ሁሉ ይባረክ። አሜን። ወድሃለን በጌታ በኢየሱስ ስም ስለሰጠን ድንቅ ጊዜ ተመስገን። ጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። በጣም በጣም ደስ ብሎኛል። ሃሌሉያ አሜን። 1-4 ደቂቃ አሳልፌያለሁ፣ ግን ጌታ ይባርካችሁ። አይሆፕ ጥሩ ጊዜ ነበረን። እግዚአብሔር የተመሰገነ ይሁን። አሁን ሰላም መባባል እንችላለን። ዳቦም አለ ሼር ማድረግ። ተባረክ። እግዚአብሔር ይባርክ። መልካም ቃል ነው። ተባረክ። መልካም አሜን። ፍቅሩ ጌታ ይባርክ። አሜን ጌታ ይባርክ ብለናል ዶክተር ፍቅሩ። አሜን። ታንክ ዩ ሶ ማች። አሜን። ተባረኩልኝ። እናንተም በጣም ነው ደስ ያለኝ። ሁላችሁንም ሰላም ተባባሉ። እስቲ ያው ሰላም ተባባሉ። ቅድስት እንዴት አለሽልኝ? ሄዳለች አለው አስኮረመምሽኝ እኮ እንዳትታይ አድርጋ ነው።